ራስልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጽሕፈት ቤት ሚኒስትር አቶ ጌታቸው ረዳ በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሯቸው ንግግሮች አስመልክቶ የተቃውሞ መግለጫ ወጣ። በምዕራብ ጎጃም ዞን ቡሬ ልዩ ወረዳ በቁጭ ቀበሌ የተሰማራው ክፍለ ጦር አንድ ሬጅመንት የሰላምን ጥሪ ባልተቀበሉ የጽንፈኛ ቡድን ላይ እርምጃ መውሰዱን አስታወቀ። የውጭ ባንኮች ከሚቀጥለው ዓመት አጋማሽ ላይ ወደ ኢትዮጵያ በመግባት ኢንዱስትሪውን እንደሚቀላቀሉ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ አመላከቱ። ከውጭ እስራኤል ምግብ ወደ ጋዛ እንዳይገባ ካገደች 10 ሳምንታት በኋላ ምንም የረሃብ ችግር እንዳይከሰት መሰረታዊ መጠን ያለው ምግብ ወደ ጋዛ እንዲገባ እንደምትፈቅድ አስታወቀች። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችን ነው። በቅድሚያም የራስን አቅም በማጎልበትና ምርታማነትን ይበልጥ በማሳደግ የምግብ ሉዓላዊነትን ለማረጋገጥ በትኩረት እየተሰራ መሆኑን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ ገለጹ። የክልሎችና የከተማ አስተዳደሮች ከፍተኛ አመራሮች በተገኙበት የዓመቱ የሌማት ትሩፋት መርሃ ግብር የስነ ምግብና የሰቆጣ ቃል ኪዳን ስራዎችን በመገምገም አቅጣጫ የሚያስቀምጥ መድረክ በጅማ ከተማ እየተካሄደ ነው። አቶ አደም በወቅቱ ባደረጉት ንግግር ያለን ሰፊ ለም መሬት የሰው ሀብትና የውሃ ሀብት በመጠቀም የግብርና አቅማችንን በማጎልበት ምርትና ምርታማነትን እንዲጨምር በመስራት ላይ ይገኛል ብሏል። የራስን አቅም አጎልብቶ ምርትና ምርታማነትን ይበልጥ በማሳደግ የምግብ ሉዓላዊነትን ለማረጋገጥ በትኩረት እየተሰራ መሆኑንም ተናግሯል። የተለያዩ የግብርና ኢኒሼቲቮችን ተቀርጸው ተግባራዊ እየተደረጉ መሆኑን ጠቁሞ ይህም በስንዴ፣ በሩዝ፣ በማርና በሌሎችም የግብርና ዘርፎች ያተኮረ መሆኑን ገልጿል። በመድረኩ ላይ የፌዴራል የክልሎችና የከተማ አስተዳደሮች ከፍተኛ አመራር አባላት ተገኝተዋል። የሌማት ትሩፋት መርሃ ግብር የአመጋገብ ስርዓትን ለማሻሻልና የምግብ ዋስትናን ለማረጋገጥ የጎላ አስተዋጽኦ እያበረከተ መሆኑን የግብርና ሚኒስትሩ ዶክተር ግርማ አመንቴ አስታወቁም። መርሃ ግብሩ የምግብ ስርዓትን በማሻሻል ረገድ ትልቅ መነቃቃት የፈጠረ መሆኑም ተመላክቷል። የክልሎችና የከተማ አስተዳደሮች ከፍተኛ አመራሮች በተገኙበት የዓመቱ የሌማት ትሩፋት መርሃ ግብር የስነ ምግብና የሰቆጣ ዲክላሬሽን ስራዎችን በሚገመግም አቅጣጫ በሚያስቀምጥ መድረክ በጅማ ከተማ እየተካሄደ ነው። የግብርና ሚኒስትሩ ዶክተር ግርማ አመንቴ በወቅቱ እንደገለጹት የሌማት ትሩፋት የአመጋገብ ስርዓትን በማሻሻል የምግብ ዋስትናን ለማረጋገጥ ከፍተኛ አስተዋጽኦ እያበረከተ ይገኛል። ይህንን ይበልጥ ለማጎልበት መርሃ ግብሩ ተጠናክሮ መቀጠሉም ተናግሯል። በተለይም የዶሮ፣ የአሳ፣ የወተትና የማር ምርት ላይ በማተኮር በርካታ ስራዎች እየተከናወኑ መሆኑን ጠቁመው የመኖ አቅርቦትና የገበያ ትስስር ላይ መሰራቱን አነስተዋል። በተጨማሪም የወተት ልማትን የማጎልበት ስራዎች እየተከናወነ መሆኑን ጠቅሷል። ኢትዮጵያ የምትተገብራቸው የምግብ ስርዓት ስራዎች ዓለም አቀፍ ተቀባይነት ማግኘቷን ገልጸው በዚህም ሁለተኛውን የዓለም አቀፍ ዘላቂ የንብ ማነብና የእጽዋት ተራክቦ ፎረም እንድታዘጋጅ መመረጧንም አነስተዋል። ከዚህ ጎን ለጎን የግብርና ስራን በማዘመን ረገድ ትልቅ ስኬት ማስመዝገብ መቻሉን የገለጹት ሚኒስትሩ ምርታማነትን ለማሳደግ የተሰራ መሆኑን ጠቁመዋል። የግብርና ዘርፍ ለማሳደግና ለማዘመን የሚያስችሉ በርካታ እድሎች ያሉ መሆኑን አንስተው የእንስሳት እርባታን በክላስተር ለማልማት እየተሰራ መሆኑንም አስታውቀዋል። በተመሳሳይ የሌማት ትሩፋት መርሃ ግብር የምግብ ስርዓትን በማሻሻል ረገድ ትልቅ መነቃቃት የፈጠረ መሆኑን በኦሮሚያ ክልል በምክትል ፕሬዚዳንት ማዕረግ የገጠር ክላስተር አስተባባሪ አቶ አዲሱ አረጋ አስታውቀዋል። አቶ አዲሱ በወቅቱ እንደተናገሩት የሌማት ትሩፋት መርሃ ግብር በቀላሉ የምግብ ግብዓቶችን በማምረት የህብረተሰቡን የአመጋገብ ባህል ያሻሻልና የገቢ ምንጭን የፈጠረ እንቅስቃሴ ነው። የሌማት ትሩፋትና የምግብ ስርዓት መርሃ ግብሩ ለማጠናከር የተለያዩ ኢኒሼቲቮች ተቀርጸው ወደ ስራ መገባቱንም ተናግሯል። በክልሉ በበጋ ስንዴ ምርትና በክረምት ደግሞ በሩዝ ልማት እንዲሁም በማርና በወተት ልማትና በዶሮና በእንቁላል ምርት በከፍተኛ አመራር ክትትልና ትኩረት እየተሰራ መሆኑንም አመላክቷል። የውጭ ባንኮች ከሚቀጥለው ዓመት አጋማሽ ላይ ወደ ኢትዮጵያ በመግባት ኢንዱስትሪውን እንደሚቀላቀሉ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ አመላክቱ። የውጭ ባንኮችን ስራ ለማስጀመር በተያዘው እቅድ መሰረት የመጀመሪያዎቹ የውጭ ሀገር ባንኮች በ2025 እንደ አውሮፓውያኑ የዘመን ቀመር መጨረሻ ወይም በመጪው በጀት ዓመት አጋማሽ ወደ ስራ እንደሚገቡና ለዚህም አስፈላጊ የሆኑ ዝግጅቶች መደረጋቸውን አቶ ማሞ ተናግረዋል። በቀጣዩ ዓመት የውጭ ባንኮች ወደ ኢትዮጵያ መግባት ቢሆንም የትኞቹ የውጭ ባንኮች ሊገቡ እንደሚችሉ ግን የብሔራዊ ባንክ ገዢ አልገለጹም። የውጭ ባንኮች እንዳይገቡ እንቅፋት ይሆናቸዋል ተብሎ ይጠቀሱ የነበሩ አንዳንድ መመሪያዎች የውጭ ባንኮች
ይገባሉ ተብሎ ከተጠቀሰው ጊዜ ቀደም ብሎ የሚስተካከሉ መሆኑን ተናግሯል። የውጭ ባንኮች ቢገቡ አይቀበሏቸውም ተብለው ሲጠቀሱ ከነበሩ መመሪያዎች መካከል በአሁኑ ወቅት ባንኮች በአስገዳጅነት እንዲገዙ የሚገደዱት በቦንዶችን የ18 በመቶ የብድር ገደብ ጣሪያ ይገኙባቸዋል ብሏል። የኢትዮጵያ ብሔራዊ ባንክ ገዢ እነዚህ መመሪያዎች እንደሚሻሩና ለዚህም ቀነ ገደብ መቀመጡን ይፋ እንዳደረጉ ሪፖርተር ዘግቧል። በአማራ ክልል በበጀት ዓመቱ 9 ወራት ከ20,000 ኪሎ ግራም በላይ የኦፓል ማዕድን ምርት በማዕከላዊ ገበያ በኩል ለውጭ ገበያ ማቅረቡን መቻሉን የክልሉ ማዕድን ሀብት ልማት ቢሮ አስታወቀ። በተጨማሪም 76 ኪሎ ግራም የወርቅ ምርት ለብሔራዊ ባንክ መቅረቡም ተመላክቷል። የቢሮ ኃላፊ አቶ ኃይል አበበ ለኢዜአ እንደገለጹት ለውጭ ገበያ ከቀረበው የኦፓል ማዕድን ምርት ከ7.4 ሚሊዮን በላይ የአሜሪካን ዶላር ገቢ ተገኝቷል። በዚህም ክልሉ ሀገሪቱ የውጭ ምንዛሬ እንድታገኝ የበኩሉን አስተዋጽኦ ማድረጉን አንስተዋል። በቀሪው ሩብ በጀት ዓመትም ተጨማሪ እሴት በተጨመረበት የኦፓል ምርት ለውጭ ገበያ ለማቅረብ ጥረት እየተደረገ መሆኑን ገልጸዋል። ክልሉ በከበሩ ማዕድናት የበለጸገ መሆኑን አንስተው በቀጣይ የሀገር ውስጥና የውጭ ባለሀብቶችን በመሳብ ሀገሪቱ ከዘርፉ ማግኘት የሚገባትን የውጭ ምንዛሪ ገቢ እንድታገኝ በመደገፍ ትኩረት ተሰጥቶ እየተሰራ ይገኛል ብለዋል። በኦፓል ምርት በተጨማሪ 76 ኪሎ ግራም የወርቅ ምርት ለብሔራዊ ባንክ መቅረቡንም አመላክተዋል። በደላንታ ወረዳ ማዕድን ሀብት ልማት ጽሕፈት ቤት የማዕድን ፍቃድ አስተዳደር ቡድን መሪ አቶ በሪሁን አበረ በበኩላቸው ባለፉት ወራት ጥሬና እሴት የተጨመረባቸው የኦፓል ምርት ከወረዳው በክልሉ በኩል ወደ ማዕከላዊ ገበያ መቅረቡን ተናግረዋል። ከተመረተው ውስጥ እሴት የተጨመረበት የኦፓል 1457 ኪሎ ግራም መሆኑን ጠቅሰው በወረዳው በባህላዊ የኦፓል ማምረት ስራ የተሰማሩ 30 ማህበራት እንዳሉም ጠቁመዋል። የማዕድን ሀብት ልማት ቢሮ መረጃ እንደሚያመላክተው ባለፉት የበጀት ዓመት ከክልሉ ተመርቶ በማዕከላዊ ገበያ በኩል ወደ ውጭ ከተላከው የኦፓል ምርት ከ2 ሚሊዮን 360 ሺህ የአሜሪካን ዶላር በላይ ገቢ መገኘቱ ተመላክተዋል። ሰራዊቱ የሚሰጡ የአቅም ማጎልበቻ ተግባራት ሁለንተናዊ ዝግጁነትን በማረጋገጥ የመፈጸም አቅሙን ከፍ የሚያደርግ መሆናቸውን የደቡብ እዝ ምክትል አዛዥ ሜጀር ጀነራል አድማሱ አለሙ ገለጹ። የደቡብ እዝ የ202ኛ ኮር በ2017 በጀት ዓመት ሁለተኛ ጊዜ ለጓድና የመቱ አመራሮች እንዲሁም አዲስ ለተመደቡ መሰረታዊ ወታደሮች ሲሰጥ የቆየው ስልጠና ተጠናቋል። ስልጠናው የሰራዊቱን አቅም በማጎልበት ሁለንተናዊ ዝግጁነትን በማረጋገጥ ግዳጁን በብቃት እንዲፈጽም የሚያግዙ ናቸው ተብሏል። የደቡብ እዝ ምክትል አዛዥ ሜጀር ጀነራል አድማሱ አለሙ በዚህ ወቅት እንዳሉት የሰራዊቱ ግንባታ ዓላማ ዜጎች በሰላም ወጥተው እንዲገቡ ብሎም በልማት እኩል ተጠቃሚ እንዲሆኑ ለማስቻል ነው ብሏል። ህዝብና መንግስት በተረጋጋ መንገድ የልማት ስራዎችን እንዲያከናውኑ ምቹ ሁኔታን መፍጠርም ሌላኛው የሰራዊቱ ግንባታ ዓላማ ነው ብሏል። የኢትዮጵያን ሰላምና ደህንነት በተሟላ ሁኔታ ለማስጠበቅም ለሰራዊቱ አቅም ግንባታ ከፍተኛ ትኩረት በመስጠት ውጤታማ ስራዎች እየተከናወኑ መሆኑን ገልጿል። በዚህም በእዝ የሚገኘው የ202ኛ ኮር የሰራዊቱን የማድረግ አቅም ለማጎልበት እያከናወነ ያለው ተግባር አበረታች ነው ብሏል። በደቡብ እዝ የ202ኛ ኮር ዋና አዛዥ ኮሎኔል ደጀን የጸጋይ በኩላቸው ኮሩ በተሰማራበት ቀጠና ግዳጅን በአግባቡ እየፈጸመ ይገኛል ብሏል። በዚህም ከክልልና ከፌዴራል የጸጥታ ኃይሎች ጋር ተቀናይቶ ውጤታማ ስምሪቶችን በማድረግ በጸረ ሰላም ኃይሎች ላይ ከፍተኛ ኪሳራን ማድረሱን ተናግሯል። የሰራዊቱን አቅም በማሳደግ የማድረግ አቅሙን ወደ ላቀ ደረጃ በማሸጋገር የሚሰጡትን ግዳጆች በብቃት እንዲወጣ ማድረግ ኮሩ በበጀት ዓመቱ ከነደፋቸው እቅዶች መካከል ተጠቃሾች ናቸው ብሏል። በዚህም ሰራዊቱን በስነ ልቦና ግንባታ፣ በአካል ብቃትና በስልት የተደራጀ ማድረግ መሆኑን ጠቅሰው በእነዚህ የተደረጉ ስምሪቶችም ውጤታማ መሆናቸው ተናግሯል። ሰራዊቱ በተሰማራበት አካባቢ ሁሉ ተልእኮውን በጀግንነት እንዲወጣ የሰራዊቱን አቅም የማጎልበት ስራዎች ተጠናክረው እንደሚቀጥሉም ጠቁመዋል። በምዕራብ ጎጃም ዞን ቡሬ ልዩ ወረዳ በቁጭ ቀበሌ የተሰማራው ክፍለ ጦር አንድ ሬጅመንት የሰላምን ጥሪ ባልተቀበለው የጽንፈኛ ቡድን ላይ እርምጃ መውሰዱን አስታወቅም። በቀጠናው በተደጋጋሚ ጽንፈኛ ቡድን የአካባቢውን ነዋሪ በመዝረፍ በመቀማት ሲያውቅና ሲያንገላታ የነበረ ሲሆን ለሰላም ፈቃደኛ ባለመሆኑ በተወሰደበት እርምጃ ተደምሷል። ከ10 በላይ በመማረክ 6 ክላሽና 2 ኋላ ቀር መሳሪያዎችን በቁጥጥር ስር መዋል መቻሉን መቶ አለቃ ኤልያስ ሄራም ተናግሯል። የክፍለ ጦሩ ዘመቻ ኃላፊ ሻምበል ካሳሁን ዱልቻ በበኩላቸው አካባቢውን ሙሉ በሙሉ ከጽንፈኛው ለማጽዳት እቅድ ተይዞ እየተሰራ መሆኑን ገልጸው ወደ ሰላም ለመምጣት የሚፈልጉ ጽንፈኞችን ምንጊዜም ክፍለ ጦሩ በሰላም እንደሚቀበል ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጽሕፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳም በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሩትን ንግግሮች አስመልክቶ የተቃውሞ መግለጫ አወጥቷል።
በመግለጫው አቶ ጌታቸው ለፋና ቴሌቪዥን የሰጡት ቃለመጠይቅ የህግ ልዕልና ለማረጋገጥ ያለም ሳይሆን የህዝቡን የትግል ታሪክና ቀጣይነት የሚያጎድፍና የሚያጨልም በቂም በቀል የታጨቀ ነው ሲል ገልጾታል። በስልጣን ቆይታቸው የታዩ ውድቀቶች ሙሉ በሙሉ ወደ ሌላ አካል ሲያላክኩና ከሳሽ ሲሆኑ ሰንብተዋል ያለው ጽህፈት ቤቱ ይህ ወደ ሚዲያ ፕሮፓጋንዳ የወረዳ ኃላፊነት የጎደለው ተግባር ነው ሲል ተናግሯል። የጽህፈት ቤቱ መግለጫ አቶ ጌታቸው ህገወጥ የሰዎች ዝውውር አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባ ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነት ሳያረጋግጡ ቀርቶ አሁን በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲል ይከሳል። ይህ ኃላፊነት የጎደለው ተግባር ሊያጠቋቸው የፈልጓቸው ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህና ተጠያቂነት እንዲረጋገጥ የሚደረገው እንቅስቃሴ የሚጎዳ በጥናቱ ተሳትፎ የነበራቸውን አካላትና ቤተሰቦቻቸው ጭምር ለአደጋ የሚያጋልጥ የነውር ነው ሲል በምሬት ነውረኝነቱን ጠቅሷል። የጊዜው አስተዳደር ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸው ያሳየ ተግባር ነው ሲል አቶ ጌታቸው ረዳን ወርፏቸዋል። የፕሬዝዳንት ጽህፈት ቤት መግለጫ ተከትሎም ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ የተጠናው ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ወደሚመለከተው የበላይ አካል መረጃውን ልኬዋለሁ ብሏል። ሚኒስትሩ በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች አንዳንዶቹ ከሀገር ወጥተዋል ሲሉም ገልጸዋል። ሰው መሸጥ ለትግራይ ህዝብ የማይመጥን ወንጀል ነው የሚል አገላለጽ በፕሬዝዳንት ጽህፈት ቤት በወጣው መግለጫ የለም ያሉት አቶ ጌታቸው ሰነዱ ግለሰቦች ከማጥቃት ባለፈ የህግ ልዕልና እንዲረጋገጥ ያለመ ነው ሲሉ አብራርተዋል። ሚኒስትር አቶ ጌታቸው ረዳ በጥናት ሰነዱ የተቀመጠው ሀቅ ነው፣ ጥቂት ወንጀለኞች ለማዳን ሲባል በህዝብ ስም መነገድ ይቁም ብለዋል። ሚስጥራዊ ሰነዱ ከሰሞኑን አንድ ሚስጥራዊ ሰነድ ሾልኮ ወጥቶ ከፍተኛ መነጋገሪያ ሆኗል። በማህበራዊ ሚዲያዎችም በርካቶች እየተቀባበሉት ይገኛሉ። ሚስጥራዊ ሰነዱ የህገወጥ የሰዎች ዝውውር ወይም በብዛት ኤርትራውያን በህገወጥ መንገድ ማዘዋወር የሚመለከትና ለሌሎችም ጉዳዮች ላይ የተጠና ሰነድ ሲሆን በ4 ክፍሎች የተከፋፈሉ 69 ገጾች አሉት። በሰነዱ በጥናት የተለዩ የወንጀል ተግባራት ስልጣን ያላግባብ በመጠቀም በወንጀል የተገኘን ገንዘብ ህጋዊ አስመስሎ በመያዝና በማዘዋወር ወይም መኒ ላውንደሪንግ፣ ሰው ማፈንና መሰወር፣ በህገወጥ መንገድ ሰዎችን ከአገር ወደ አገር ማዘዋወር፣ የመንግስት ስራ ምቹ ባልሆነ መንገድ መምራት፣ ኃላፊነት ባልተገባ መንገድ በመጠቀም ሙስና መፈጸማቸውን ያረጋግጣል። በሰነዱ በተጠቀሱ የወንጀል ተግባራት በሰራዊቱ አመራር ያሉ የነበሩ የጀኔራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራር ያሉ አስተዳደራዎች፣ ነጋዴዎችና ሌሎች የሚገኙባቸው 231 ተጠርጣሪዎች በስምና አድራሻቸው ተጠቅሷል። ሰነዱ በህገወጥ መንገድ የተዘዋወሩ ኤርትራውያን ስም፣ የተዘዋወሩበት ቦታና ቀን፣ ያረፉባቸው ሆቴሎች እንዲሁም ለህገወጥ ዝውውሩ ገንዘብ ገቢ ያደረጉባቸው የባንክ የሂሳብ ቁጥሮች ሰፍሯል። የጥናት ሰነዱ የሰው ማስረጃ፣ የድምጽ ቅጂ እንዲሁም በድብቅ የተቀረጸ ምስል ያካተተ እንደሆነም ይዘረዝራል። በሰነዱ በቀንደኛ ተጠርጣሪነት ከጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረትንሳኤ ወይም እንበብ በቅርቡ ከሀገር መውጣታቸው ሚኒስትር አቶ ጌታቸው ረዳ በቅርቡ ለፋና ቴሌቪዥን መናገራቸው ይታወሳል። የትግራይ ጊዜያዊ አስተዳደር ጽህፈት ቤት ሚኒስትር አቶ ጌታቸው የሰጡትን በማስረጃ የተደገፈ መረጃ ይህንን ይበል እንጂ ገና ብዙ ያልተሰሙ ጉዶች ሚኒስትሩ አቶ ጌታቸው የሰጧቸው ማብራሪያዎች የያዘ ኢንተርቪው በመጪው ረቡዕ ምሽት በፋና ብሮድካስቲንግ ኮርፖሬት 3 ሰዓት ላይ እንደሚቀርብ ምንጮች አመላክተዋል። በአማራ ክልል በምክትል ርዕሰ መስተዳድር የገጠር ኢኮኖሚ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳሉ ከደቡብ ጎንደርና ከሁሉም የጎጃም ዞኖች ከመጡ ወታደራዊና የህዝብ አመራሮች ጋር ባደረጉት ውይይት ላይ እንደተናገሩት ሰራዊታችን ወደዚህ ክልል ከገባ ጀምሮ በከፈለ መስዋዕትነት ከፍተኛ ለውጥ እየተገኘ ነው ብለዋል። የአማራ ክልል ወደ ልማት እንዲገባ ህዝቡን በሁሉም አቅጣጫ የሚያደርገውን ሰላማዊ እንቅስቃሴ እንዳይደናቀፍ የሚያስችል ውጤት የተገኘው አመራሩ ትኩረት ሰጥቶ በመስራቱ መከላከያም ከዚህ በፊት ከነበሩ ኦፕሬሽኖች በተለየ መንገድ አጥቂ ሆኖ በመሰማራቱ መሆኑን አብራርተዋል። ዶክተር ድረስ ከምስራቅ እዝ ዋና አዛዥ ሌተናንት ጄኔራል መሐመድ ተሰማ ጋር በመሩት መድረክ ላይ እንዳሉት በአሁኑ ሰዓት ህዝቡ ጠላትን እያማረረ ነው፣ ለጠላት የሚሰጠውን ድጋፍም እያቆመ ነው፣ መረጃም ለሰራዊታችን እየሰጠ ይገኛል። የተቆጣ ግን ደግሞ ወደ ተግባር የሚለወጥ ድጋፍ ለሰራዊታችን መለገስ ጀምሯል ብለዋል። በዚህ የተነሳ ጠላት ፍርክስክሱ እየወጣ ይገኛል። ጽንፈኛው ከደጀን እስከ ባህር ዳር ዘግቶት የነበረው ኬላ ተመቶበታል። የጠላት መንቀሳቀሻ ጠቧል። ኮሪደር ለኮሪደር እየተሽለኮለኩ ነፍሱን ለማዳን እየጣረ ይገኛል። ዋነኛ ኃይሉ ስለተደቆሰበት ጭንቅ ውስጥ ገብቷል። አጋሩ የነበሩት ሚዲያዎችም ሊያግዙት
አልቻሉም። ፊታቸውን አዝሮበታል። በአሁኑ ሰዓት ጠላት አለኝ የሚለው ኃይሉ ተመቶበታል። ተዋጊውም እየፈረሰ መጥቶ እጅ እየሰጠ ይገኛል ብሏል ዶክተር ድረስ። የህዝብ አመራሮች እስከ ቀበሌ ድረስ ገብተው እያገለገሉ የሚገኙት መከላከያ በከፈለ መስዋዕትነት መሆኑን የጠቀሱት ኃላፊው ደቡብ ጎንደርና አዊ ዞኖች ራሳቸውን ችለው በማሰማራት የተሻለ ውጤት አስመዝግበዋል። ሌሎችም ዞኖች ጠላትን በማፍረስ ተግባር ተጨባጭ ውጤታማ ተግባር ማከናወናቸውን አረጋግጠዋል። በዚህም የመንግስት ሰራተኛው ጠላትን ማውገዝ ጀምሯል። ከፍተኛ የአመለካከት ለውጥ አምጥቷልም ነው ያሉት። ዶክተር ድረስ እንደተናገሩት ሰራዊታችን የክልሉ የጸጥታ ኃይልና ህዝቡ በማቀናጀት ጽንፈኛውን የገባበት ገብተው የመደምሰስ ግዳጃቸውን አጠናክረው ቀጥለዋል። በዚህም ውይይት ላይ የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ግዛው ኡማ፣ የሁሉም ጎጃምና የደቡብ ጎንደር ወታደራዊና የህዝብ አመራሮች እንዲሁም የባህር ዳር፣ የደብረ ማርቆስና የደብረ ታቦር ከተማ አስተዳደር ከፍተኛ አመራሮች ተሳትፈዋል። በባህር ዳር ከተማ ሰላምን ለማጽናት የኮሪደር ሌሎች የመሰረተ ልማት ዝርጋታ ስራዎች የበለጠ ተጠናክረው እንዲቀጥሉ የድርሻቸውን እንደሚወጡ ወጣቶች ገለጹ። የከተማው አስተዳደር በሰላምና ልማት ስራዎች ዙሪያ ከከተማ ወጣቶች ጋር ውይይት አካሂዷል። በውይይት ከተሳተፉት የከተማ ወጣቶች መካከል አራጋው ስማቸው በከተማ አስተዳደሩ አሁን ላይ የተሻለ ሰላም በመስፈኑ አበረታች ለውጥ መመዝገቡን ተናግሯል። አሁን ለተገኘው ሰላም የወጣቶች ሚና የጎላ መሆኑን ጠቁሞ ሰላሙን ዘላቂ ለማድረግ ጥረቱን አጠናክሮ እንደሚቀጥል ገልጿል። አሁን ላይ በተሰሩ የሰላም ማስከበር ስራዎች የከተማ አስተዳደሩ የተሻለ ሰላም በማስፈን የኮሪደርና ሌሎች የመሰረተ ልማት ስራዎች እንዲሰሩ ምቹ ሁኔታ መፍጠሩን የተናገሩት ደግሞ ወጣት ጸጋይ ደረሰ ነው። በከተማው የሰላም ማጽናትና ሌሎች የልማት ስራዎችን የበለጠ ተጠናክረው እንዲቀጥሉ የበኩሉን ድርሻ እንደሚወጣም አስታውቋል። በከተማው ሰላምን ለማስፈን በተቀናጀ መንገድ በተሰራ ስራ አሁን ላይ ለውጥ መኖሩን የገለጸችው ደግሞ ወጣት ክቤ የኋላ ናት። በከተማው የተሰሩ የልማት ስራዎች የሚደነቁ መሆናቸውን ጠቅሳ አሁንም ልማቱ ተጠናክሮ እንዲቀጥል ሰላሙን በማጽናት በኩል የበኩላችንን እናግዛለን ብላለች። ሁላችንም ለሰላም ዘብ መቆም ያስፈልገናል ያለችው ደግሞ ሌላኛው ወጣት አበባ መልካሙ ናት። አመራሩ ወጣቱና የጸጥታው ኃይል በሰራው ስራ አሁን ላይ የተሻለ ሰላም ማስፈን እንደተቻለ አንስታ አሁንም ለከተማው ሰላም ለመስራት መዘጋጀቷን አስታውቃለች። በባህር ዳር ከተማ አስተዳደር የከንቲባው የአደረጃጀት ዘርፍ አማካሪ አቶ ጌታቸው ግዛቸው በበኩላቸው በከተማው መላ ህዝቡን በማሳተፍ ሰላም፣ ልማትና መልካም አስተዳደር ተጣምሮ የተሰራ ነው ብለዋል። በከተማው የሚደነቅ ልማት መከናወኑ አነስተው በተለይም የኮሪደር ልማቱና ሌሎች የመሰረተ ልማት ዝርጋታ ስራዎች ተጠናክረው መቀጠላቸውን ገልጿል። በከተማው ሁለንተናዊ ብልጽግናን ማረጋገጥ የሚያስችሉ ሰፋፊ የልማት ስራዎች የተከናወኑ መሆኑን ጠቅሰው ሰላምን በዘላቂነት ከመገንባት ጎን ለጎን የልማት ስራዎችን ተጠናክረው እንዲቀጥሉ ይሰራል ሲሉ ተናግረዋል። ኢትዮጵያ በኮንስትራክሽን መሰረተ ልማት የስራ ዕድል ከመፍጠር ባለፈ የዜጎችን የኑሮ ደረጃ በዘላቂነት የሚያሻሽል ውጤት እያስመዘገበች መሆኑን የከተማና መሰረተ ልማት ሚኒስቴር ጫልቱ ውሳኔ ገለጹ። 20ኛው የዓለም ስራ ድርጅት በስራ ላይ የተመሰረተ የባለሙያዎች ሌበር ቤዝ ፕራክቲሽነርስ አህጉራዊ ስብሰባ የማይበገር ማህበረሰብና ጤናማ አካባቢ የሰው ኃይልን በብዛት የሚጠቀሙ ኢንቨስትመንት ፕሮግራም አካሄዶች በሚል መሪ ሀሳብ በአፍሪካ ህብረት አዳራሽ የተካሄደ ነው። በመርሃ ግብሩ ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የመንግስት ከፍተኛ የስራ ኃላፊዎች፣ የተለያዩ ሀገራት ተወካዮች፣ የዓለም አቀፍ ተቋማት መሪዎች ተገኝተዋል። ሚኒስትሯ በዚህ ወቅት እንደገለጹት የኢትዮጵያ መንግስት የስራና ስራ ስምሪት ለአካታችና ለዘላቂ ኢኮኖሚያዊ እድገት፣ ማህበራዊ ፍትህ መሰረት መሆናቸውን ይገነዘባል። ስብሰባው የስራ ዕድል ፈጠራን፣ ድህነት ቅነሳንና ፍትሐዊ ተጠቃሚነትን ለማረጋገጥ የሚያስችለው ሀሳቦችን በማፍለቅ የጋራ አንድነትና ቁርጠኝነት የምናሳይበት ነው ብሏል። ዓለም በውስብስብ ፈተናዎች ላይ መሆኗን የገለጹት ሚኒስትሯ በአሁኑ ወቅት ለስራ ፈጠራ ችግር ከሆኑት መካከል የአየር ንብረት ለውጥ፣ የቴክኖሎጂ አቅም ልዩነት፣ ጂኦፖለቲካዊ ግጭት ተጠቃሽ መሆናቸውን አንስተዋል። ኢትዮጵያን ጨምሮ ለበርካታ ሀገራት ስራ አጥነትና የአየር ንብረት ለውጥ ስጋት መሆናቸውን ጠቅሞ ፈጠራና የተግባር እርምጃ ወሳኝ መሆኑን አስታውቋል። ኢትዮጵያ ከዓለም የስራ ድርጅት ጋር በቅርበት እንደምትሰራ ገልጸው መንግስት ለስራ ፈጠራ፣ ለዘላቂ ልማት የማይበገር ማህበረሰብ ለመገንባት ቁርጠኛ መሆኑን ተናግሯል። በኮንስትራክሽን ዘርፍ በተለይም በመንገድ መሰረተ ልማት ላይ ትኩረት በማድረግ ከስራ ዕድል ባለፈ የዜጎችን የኑሮ ሁኔታ ለማሻሻል የተሰራ መሆኑን ገልጸዋል። ግቦችን ለማሳካት በመንግስታት በትምህርት ተቋማትና በግሉ ዘርፍ መካከል ትብብር መፍጠር ይገባልም ብሏል። ኢትዮጵያ በኮሪደር ልማትና በሌሎች ሜጋ ፕሮጀክቶች ተጨባጭ ለውጥ እያመጣች ስለምትገኝ ተሳታፊዎች ልምድ የሚቀስምበት መሆኑንም ገልጿል። 19ኛው የዓለም የስራ ድርጅት አህጉራዊ ስብሰባ እንደ አውሮፓውያን የዘመን ቀመር በ2023 ለጋራ ነጋችን የስራ ክህሎትና ምርታማነት ማሳደግ በሚል መሪ ሀሳብ በሩዋንዳ ኪጋሊ መካሄዱ ያስታወሱት ሚኒስትሯ ኢትዮጵያ 20ኛውን እንድታዘጋጅ የተመረጠችበት እንደነበረም ገልጸዋል። ኢትዮጵያ የተሰጣትን ኃላፊነት በመቀበል ስብሰባውን ግቡን እንዲመታ በቂ ዝግጅት ማድረጓን ገልጸው ከስብሰባው ዓለም አቀፍ ደረጃውን የጠበቀ የፖሊሲ ስትራቴጂና ፕሮግራም ግብዓት እንደሚጠበቅ ተናግረዋል።
በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ትናንት ረፋድ በደረሰው የትራፊክ አደጋ የሟቾች ቁጥር 19 መድረሱን የከተማ ፖሊስ አዛዥ ኮማንደር ታዬ ጉርሜሳ ለምንጮች ተናገሩ። ስካቫተር ወይም ማሽን ጭኖ መነሻውን ቻግኒ ከተማ በማድረግ ወደ አባይ ግድብ አቅጣጫ ሲጓዝ የነበረው ተሳቢ ተሽከርካሪ ፍሬን በጥሶ መንገድ በመሳት የህዝብ መዝናኛ ሆቴል ላይ በመውጣት ነው አደጋው የደረሰው። በአደጋው እስካሁን የ19 ሰዎች ህይወት ሲያልፍ 13 ሰዎች ላይ ከባድ ጉዳት መድረሱን ገልጿል። በአደጋው 30 ሰዎች ሞተዋል እየተባለ የሚሰራጨው መረጃ ትክክል እንዳልሆነም አዛዡ ለምንጮች ተናግሯል። ከዚሁ አደጋ ጋር በተያያዘ የክልሉ ፖሊስና የከተማ ኮሚኒኬሽን መምሪያ ለምንጮች በሰጡት ቃል የሟቾች ቁጥር 19 መሆኑን ገልጿል። የክልሉ ፖሊስ ኮሚሽን ከ19 ሟቾች መካከል 17 ወንዶች፣ 2 ደግሞ ሴቶች እንደሆኑ አመላክቷል። 13 ሰዎች ደግሞ የአካል ጉዳት እንደደረሰባቸው ከነዚህም ውስጥ 11ዱ ወንዶች 2ቱ ሴቶች እንደሆኑ አብራርተዋል። ፖሊስ መኪናውን መንገድ ስቶ ቤት ውስጥ ገብቶ ነው አደጋው የደረሰው፣ ሾፌሩ መሪ እምቢ ብሎት ነው ብሏል። የከተማ ኮሚኒኬሽን መመሪያም በአደጋው 19 ሰዎች ህይወት ማለፉን፣ 13 ሰዎች ደግሞ ከባድና ቀላል የአካል ጉዳት መድረሱን ተናግሯል። ከባድ ጉዳት የደረሰባቸው ምን ያክል ሰዎች እንደሆኑ ገና ቁጥራዊ መረጃዎች እንዳልታየ ገልጸው ገና አሁን ነው ሰው እየወጣ ያለው ብሏል። የአደጋው መንስኤ ሲጠየቅም የቴክኒክ ችግር ነው፣ ከኬላ ጀምሮ ፍሬን እምቢ ብሎት ነው የመጣው የሚል ምላሽ ሰጥቷል። ይህ ነው በቀጣይ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ አልፋለሁ። እስራኤል ምግብ ወደ ጋዛ እንዳይገባ ካገደች 10 ሳምንታት በኋላ ምንም የረሃብ ችግር እንዳይከሰት መሰረታዊ መጠን ያለው ምግብ ወደ ጋዛ እንዲገባ እንደምትፈቅድ አስታወቀች። የጠቅላይ ሚኒስትር ጽሕፈት ቤት መግለጫ እንዳስታወቀው እርምጃው የተወሰደው በሐማስ ላይ ዳግም ወታደራዊ ጥቃትን መደገፍ በማስፈለጉና በእስራኤል መከላከያ ሰራዊት ምክረ ሀሳብ ነው ብሏል። ይህ መግለጫ የወጣው የእስራኤል ጦር በመላው ጋዛ ሰፊ የምድር ላይ ዘመቻ መጀመሩን ከተናገረ ከሰዓታት በኋላ ነው። እስራኤል ምንም አይነት ምግብ፣ ነዳጅና መድኃኒት ወደ ጋዛ እንዳይገባ ያደረገችውን እቀባ እንድታነሳ ከፍተኛ ጫና እየደረሰባት ነው። የተራድኦ ድርጅቶች በጋዛ 2.1 ሚሊዮን ሕዝብ መካከል ያለውን የረሃብ አደጋ አስጠንቅቀዋል። የተራቡ ሕጻናት በምግብ እጥረት እየተሰቃዩ መሆናቸውን የሚያሳዩ ምስሎችና ዘገባዎች መውጣት ጀምረዋል። የፈረንሳይ ውጭ ጉዳይ ሚኒስትር ዣን ኖኤል ባሮት እስራኤል አፋጣኝ መጠነ ሰፊና ያልተደናቀፈ እርዳታ ወደ ጋዛ እንዲገባ እንድትፈቅድ ጠይቀዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት መግለጫ እንዳስታወቀው የረሃብ ችግር እንዳይከሰት እርግጠኛ ለመሆን እስራኤል ለጋዛ ሕዝብ መሰረታዊ መጠን ያለው ምግብ እንዲገባ ትፈቅዳለች። እንዲህ ያለው ሁኔታ ኦፕሬሽን የጌዲዮን ሰረገላ ተብሎ የተሰየመውን አዲሱን ጥቃት አደጋ ላይ ይጥላል ብሏል። እስራኤል በተጨማሪ ሐማስ የሰብአዊ እርዳታ ስርጭትን ለመቆጣጠር ያለውን አቅም ለመንፈግ እርምጃ ትወስዳለች ሲል መግለጫው አክሏል። ቀደም ሲል እሁድ ዕለት የእስራኤል መከላከያ ሰራዊት በሰሜናዊ ጋዛ የሚገኘውን ሆስፒታልን ጨምሮ ጥቃት ፈጽሟል። እስራኤል በጋዛ የታገቱ ዜጎችን ለማስለቀቅ እና ሐማስን ለማሸነፍ ዓላማ እንዳላት ተናግራለች። በደቡባዊ ካን ዩኒስ ከተማ እና በጋዛ ሰሜናዊ ክፍል ውስጥ ቤት ለሀያ እና የጃቢሊያ ስደተኞች ካምፕን ጨምሮ የእስራኤል ጥቃት ኢላማ መሆናቸውን የነፍስ አድን ሰራተኞች ተናግረዋል። በጋዛ ባለፉት 24 ሰዓታት በትንሹ 67 ሰዎች ሲገደሉ 361 ቆስለዋል ሲል በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። በቦምብ ፍንዳታዎች የምትባንነው በካን ዩኒስ የምትኖር አንዲት ሴት በጣም አስቸጋሪ ስትል ስለ ሁኔታው ለቢቢሲ መናገሯ ተገልጿል። በተጨማሪም ከከፍተኛ የዱቄት የጋዛና የምግብ እጥረት ጋር የታገለች መሆኑን አክላለች። የጋዛውና የድንገተኛ አደጋ አገልግሎት ተፈናቃዮች ተጠለውበት የነበረውና በደቡብ የሚገኘው የአልማውስ ላይ በአንድ ሌሊት በደረሰ ጥቃት 22 ሰዎች ሲሞቱ 100 ሰዎች ቆስሏል ብሏል። ዘገባው የቢቢሲ ነው። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።